በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን እንደ ቸርነቱ ጊዜ እድል እየሰጠ በፊቱ ለሚያኖረን ለአምላካችንና ለአባታችን ለልዑል እግዚአብሔር ክብርና ምስጋና ኃይልም ይሁን። እንደ ጌታ ምህረት አጭር ጸሎት አድርገን ወደ ዕለቱ የቃል መልእክት እናልፋለን። ቅዱስ አባታችን እግዚአብሔር በሰማያት የምትኖር ከኛም ጋር ያለ በምክርህ ግሩም የሆንክ ለልብ ለውስጣችን ውስጥ የምትናገር ለጥቅም የምትናገር የምትሰራ የምታበጅ ክብርም ምስጋናም ኃይልም ላንተ ይሁን። ጌታ ሆይ በቸርነትህ እስከ ዛሬ ስለደገፍከን በብዙ ጸጋ አብረህን ስለቆምክ ጌታ ኢየሱስ ክርስቶስን ስትጠባበቁ ከጸጋ ስጦታዎች አንዳች እንኳ አይጎድልባችሁም እንዳለ ባሪያህ እንደሱ ጌታ ሆይ ከሚረባን ያንተ ከሆነው ሳታጎድል ስላኖርከን ደግሞም ስለምታኖረን እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ ዛሬም በአንተ ጥበብ በአንተ ጸጋ በፊትህ እንድንሆን በነገር ሁሉ እንድትረዳን ጌታ ሆይ አገልግሎቱን አንተ እንድትቆጣጠረው እንለምንሃለን። የቃልህን ደጆች ክፈትልን። ምክርህ በመንፈስ ቅዱስ ኃይል ወደ ልባችን ይምጣ። እኛን ከእንቅልፍ የምታነቃበት ሰዓት ይሁንልን። ይህን መልእክት በየስፍራው ለሚያደምጡም ይሁን ይህ በሚተላለፍበት ጊዜና ሁኔታ ይህንን ለሚካፈሉ ጌታ ሆይ ያንተ የሆነውን የሚካፈሉበት እንዲሆን ጸጋ በነገር ሁሉ ይደግፈን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ምክርህን ለማጣመም የሚሰሩ በስውርና በግልጥ የሚዋጉ መናፍስት የሆኑ የተረገሙ ኃይላት በስሜ የታሰሩ ይሁኑ። ጌታ ሆይ ለተጨነቀው ረፍት፣ ለታሰረው መፈታት፣ ለታመመው ፈውስ ጌታችንና አምላካችን ሆይ በብዙ ግራ መጋባት ውስጥ ላለው ረፍት እንዲሆን ሁሉ ለአንተ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። እንደምታስታውሱት በዚህ ክፍለ ጊዜ ያው የምንማረውን ትምህርት ወደ ምናጠናቀቅበት ጫፍ ደርሰናል። በተለይም በጴጥሮስ አንደኛ መልእክት ምዕራፍ 4 ቁጥር 11 ላይ ተመዝግበው የምናገኛቸውን የጸጋ ስጦታዎች ዝርዝር ሲነሳ የማይረሱ ሁለት ኃይለ ቃላትን ባለፈው ሳምንት ጀምሮ አንስተናል። ከዛ በፊትም በነበረው ጊዜ የመጀመሪያው የሚናገር እንደ እግዚአብሔር ቃል ይናገር የሚል ሲሆን ሁለተኛው የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል የሚሉት ሁለት ሐረጎች ናቸው በዚህ ክፍል ያሉት። እንግዲህ ያው የጸጋ ስጦታዎች የተመዘገቡባቸውን የመጽሐፍ ክፍሎች የአዲስ ኪዳን የመጽሐፍ ክፍሎች ሁሉ አንድ ላይ በማያያዝ አይተናል። ሰጪውን ከነስጦታው መለየት እንድንችል ራሱ መንፈስ ቅዱስን ሶስተኛውን አካል መለኮት የሆነውን ደግሞ ለቤተ ክርስቲያን ለአካሉ ጥቅም ከሚሰጠው ስጦታ ለይተን አስተውለን እንድንረዳው በሚያስችል ሁኔታ እንግዲህ ቀላል ለማይባሉ ጊዜያት ወይም ወራት ይሄንን ተካፍለናል። እግዚአብሔር ይመስገን። በዛሬው መልእክትና የመጨረሻ ክፍል እንግዲህ ሁለተኛውን ሐረግ ነው የምናየው። የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል የሚለውን ኃይለ ቃል መነሻ አድርገን እንካፈላለን። እንደምታስታውሱ ስለ አገልግሎት ያው አገልግሎት የሚለው የጸጋ ስጦታ በተደጋጋሚ በሌሎቹም ክፍሎች በቆሮንቶስም በሮሜም ላይ ተመዝግቦ ስላገኘ ነው። ከዚህ በፊት በተለይ አገልግሎት የሚለውን ያው ጊዜ ወስደን መማራችንን ታስታውሳላችሁ። ስለዚህ አገልግሎት ምን ማለት ነው የሚለው ነገር ለብዙዎቻችን እንግዳ አይሆንም። ምናልባትም በዚህ ክፍለ ጊዜ ያልነበራችሁ ሰዎች ዩቲዩብ ላይ ስላለ ወደኋላ መለስ ብላችሁ በተለይ ስለ አገልግሎት ሰፊ ጊዜ ወስደን ለተከታታይ ከ3 ያላነሱ ጊዜያት ስለተመለከትን እሱን ብትመለከቱት ትጠቀማላችሁ ብዬ አምናለሁ። እንዳጠቃላይ ዞሮ ዞሮ በመንፈስ ቅዱስ የጸጋ
ስጦታነት ተመዝግበው የምናያቸው አካሉን ለመጥቀም የሚሰጡ ስጦታዎች ሁሉ ያው እግዚአብሔርን ለማገልገል በተሰጠ ማንነት የሚከናወኑ ናቸው። ግን በተለየ ሁኔታ አገልግሎት ስላለ ስለ አገልግሎት እንግዲህ ርዕስ አድርገነው መካፈላችንን ታስታውሳላችሁ። እንግዲህ አገልግሎት የሚለው አይምሯችን ላይ እንዳለ በማሰብ ጌታን ማገልገል ወይም ደግሞ እንደ ሎሌ እንደ ባሪያ ጌታን ማገልገል የሚለው ነገር በእናንተ ውስጥ እንዳለ ታሳቢ ሆኖ እግዚአብሔር በሚሰጠኝ ኃይል ነው ይህንን የማደርገው ወይም ደግሞ የምናደርገው ወይም ደግሞ እንዲህ ብሎ ያገልግል የሚለውን ነውና ዛሬ መዘን የምናየው ስለ ኃይል እንዲሁ በአዲስ ኪዳን መጽሐፍት ውስጥ የተቀመጡ እውነቶችን ዳሰስ ማድረጉ ተገቢ ነው። ምን ማለት ነው ኃይል? ኃይል ሲባል ወደ አይምሯችን ብዙ ነገር እንደሚመጣ አስባለሁ። ዝም ብለን ከቃሉ አውጥተን ብቻውን ቃሉን ብቻ ስንመለከተው እንግዲህ የኃይል ምንጮች ከሆኑ ከተለያዩ ነገሮች የሚገኝ የተለያየ ኃይል እንደሚኖር እናስባለን፣ እናውቃለን። እሱ ያው አይምሯችን ላይ ቀርቶ አንዳንዴ ኃይል 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 የሚለው ቃል መጽሐፍ ቅዱሱ ከሚለው በጣም መስመር ለቆ የቤተ እምነቱ ብዙ ግርግሮች ስላሉበት ኃይል መጽሐፍ ቅዱሱ ከሚለው በተለየ መልኩ የተለየ ትርጉም ተሰጥቶት ስለምናይ ስለ ኃይል የተጻፉ የመጽሐፍ ቅዱስ ክፍሎችን አውጥተን ከዚህ በፊት እንዳየነው ማየት ተገቢ ነው። ኃይል የሚለው ቃል አንድ መዝገበ ቃላት ላይ ለውጥ ለማስኬድ የሚያስችል የትኛውም ችሎታ ብሎታል። አንድ ነገር ለመለወጥ፣ አንድ ነገር ለመቀየር፣ አንድ ነገር ለማድረግ የሚያስችል ክህሎት ወይም ችሎታ ኃይል የሚል ትርጉም ተሰጥቶታል። ብዙ የመዝገበ ቃላት ትርጉም ሳያስፈልገን ኃይል የሚለው ነገር ለብዙዎቻችን አይምሮ ግልጽ ስለሆነ ብዙ እዛ ዝርዝር ውስጥ አልገባም። ጉልበትን በተመለከተ በምን አይነት ፍጥነትና ኃይል አንድን ስራ መስራት እንደሚያስችል፣ ስልጣንን በተመለከተ አንድ ሰው በሌላው ሰው ላይ የሚኖረውን አቅም ወይም ደግሞ ተጽዕኖ፣ ወደ ፖለቲካው ዓለም ሲመጣ ደግሞ ከህዝብ ኃይል ጋር ተያይዞ በሀብትም ጉልበት የሚደረግ የበላይነት ወይም ደግሞ ተጽዕኖ፣ ወደ ስፖርቱ ስንመጣ ደግሞ ያው ቀድሞ ለመገኘት ወይም ደግሞ ሰንዝሮ ለመጣል ወይም ደግሞ ከሌላው ተሽሎ ለመታየት ከሚደረግ የተለየ ዝግጅት ጋር ተያይዞ እናየዋለን። እና አንዳንድ ጊዜ እንግዲህ ኃይል የሚለው ቤተክርስቲያን ውስጥ ገብቶ አንዳንዴ ያው ነፃ ትግል የሚመስሉ ግርግሮችንም እናያለን አይደል? ሰዎች በድፍረት ቤተክርስቲያን ውስጥ ወይም በቅዱሳን መካከል በቴስታም በካልቾም በሌላም ነገር የሆነ ነገር ለማድረግ ሲታገሉ እናያለን። እና ምን ያህል የወደቀና ከእግዚአብሔር ቃል ፍጹም ሩቅ የሆነ ሰይጣናዊ ልምምድ እንደሆነ መቼም በተለያየ ጊዜ ስላነሳሁት ብዙ እዛ ውስጥ ገብቼ አልዳክርም። ዞሮ ዞሮ ግን ኃይል የሚለው ቃል በሐዲስ ኪዳን መጽሐፍት ብዙ ቦታ ስለተመዘገበ እንዲሁ ጠቅለል ባለመልኩ ስለ ኃይል የተወሰኑ ነጥቦችን ብናይ ይጠቅመናል። የመጀመሪያው ኃይል እንግዲህ ቁጥር ሰጥቼዋለሁ። አንድ ቁጥር ልትሉ ትችላላችሁ። ኃይል ራሱ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሆኖ ተመዝግቧል። ማቴዎስ ምዕራፍ 26 ቁጥር 64 ላይ ጌታ ኢየሱስ ክርስቶስ በኃይሉ ቀኝ ስለመቀመጡ ይነግረናል። በኃይል ቀኝ የሚለው ኃይል ተብሎ የተጠቀሰው እግዚአብሔር አብ እንደሆነ፣ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ በክብር ወደ አባቱ እንደሄደ፣ በአብ ቀኝ እንደተቀመጠ፣ በግርማው ቀኝ ብሎ የዕብራውያኑ ጸሐፊ እንደጠቀሰው ዕብራውያን ምዕራፍ 1 ቁጥር 3 ላይ ራሱ እግዚአብሔር አብ ኃይል ተብሎ ተጠርቷል። እንደው ብዙ ስለሚለጠጥና አሁን ላለን መልእክት በጣም ስለሚሰፋ ብዙ ወደ ኋላ አልሄድኩም እንጂ በዚህ ዙሪያ ብዙ ነገር ማንሳት እንችላለን። ለማንኛውም ኃይል የሚለው ቃል የኢየሱስ ክርስቶስን አባት እግዚአብሔርን በኃይል ቀኝ ነው የሚለው። በኃይል ቀኝ
ኃይል ተብሎ አብ መጠራቱን እናያለን። በሱ ቀኝ ጌታ ኢየሱስ ክርስቶስ እንደተቀመጠ ወይም እንደሚቀመጥ ወይም ደግሞ ስፍራው ያ እንደሆነ ጠቆም ያደርገናል። በሁለተኛ ደረጃ ኃይል የሚለው ቃል በቃል ከመንፈስ ቅዱስ ጋር ተያይዞ ራሱ መንፈስ ቅዱስን ሶስተኛውን የሥላሴ አካል ቅዱሱን የእግዚአብሔር መንፈስ ኃይል ብሎ በግልጽ የእግዚአብሔር ቃል ይነግረናል። ታስታውሳላችሁ በሉቃስ ምዕራፍ 1 ቁጥር 35 ላይ ጌታችን ኢየሱስ በተጸነሰበት ጊዜ የነበረውን ሁኔታ መዝግቦልናል። የልዑል ኃይል ይጸልልሻል፣ ከዚህ የተነሳ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሏል። የልዑል ኃይል ያለው መንፈስ ቅዱስን ነው። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል ወይም ደግሞ ይጋርድሻል፣ ይከልልሻል እንደማለት ነው። ጸለለ፣ ጋረደ፣ ከለለ የሚል ትርጉም አለው እና የልዑል ኃይል ብሎ ቅዱሱን የእግዚአብሔር መንፈስ ይጠራዋል፣ እሱ ይጋርዳል ይላል። ሉቃስ ምዕራፍ 4 ቁጥር 14 ላይ የእግዚአብሔር መንፈስ ጌታ ኢየሱስ ክርስቶስን እንዳንቀሳቀሰው በመንፈስ ቅዱስ ኃይል ጌታ እንደሄደ ወደ ገሊላ ይነግረናል። ሉቃስ 4 ቁጥር 14 ላይ እንዲሁም ደግሞ ጌታ ኢየሱስ ክርስቶስ በሉቃስ 24 ቁጥር 49 ላይ እንደተጻፈው በተለይ ደቀ መዛሙርቱን በተሰናበተበትና ወደ አባቱ ባረገበት ጊዜ ኃይልን ሳይቀበሉ ከኢየሩሳሌም እንዳይወጡ አዟቸዋል እና ያ ኃይል መንፈስ ቅዱስ እንደሆነ ከመውረዱ ጋር ተያይዞ የተረጋገጠ ነው እና ኃይል የሚለው ቃል ራሱ መንፈስ ቅዱስን ልክ አብ ኃይል ተብሎ እንደተጠቀሰ እንዲሁ ራሱ መንፈስ ቅዱስ ኃይል ተብሎ መጠራቱን እናያለን። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደምታስታውሱ ደቀ መዛሙርት ጌታ ኢየሱስ ክርስቶስን ተከትለው እስከ ቢታንያ ከሄዱ በኋላ የስንብት ንግግሩን አይተው ለኢየሩሳሌም መንግስትን ሳትመልስ ወዴት ነው የምትሄደው የሚል ጥያቄ በጠየቁት ጊዜ እግዚአብሔር ራሱ የሰወረውን ወራትንና ዘመናትን ማወቅ ለእናንተ አልተፈቀደላችሁም ካለ በኋላ የልዑል ኃይል ወደ እነሱ እንደሚመጣ ወይም ደግሞ የእግዚአብሔርን ኃይል እንደሚቀበሉ ከዛ በኋላ እስከ ዓለም ዳርቻ ምስክሮቹ ሊሆኑ እንደተጠሩ አበክሮ መናገሩን እናያለን እና መንፈስ ቅዱስን ኃይልን ትቀበላላችሁ ነው ያላቸው። ራሱ ጌታ ኢየሱስ ነው ይህንን የተናገረው። ኃይል ተብሎ የተጠራው የእግዚአብሔር ኃይል ተብሎም የተጠራው መንፈስ ቅዱስ ነው፣ ቅዱሱ የእግዚአብሔር መንፈስ። በሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ ስለ ጸጋንና ኃይልን ተሞልቶ እስጢፋኖስ ስላደረገው አገልግሎት ይነግረናል። ጸጋንና ኃይልን ተሞልቶ እና ይሄ ኃይል የእግዚአብሔር መንፈስ ኃይል እንደሆነ ራሱ መንፈስ ቅዱስ እንደሆነ እንመለከታለን እና በሌላው ቋንቋ ጴጥሮስ በቆርኔሌዎስና እሱ በሰበሰባቸው ሰዎች መካከል ቆሞ የክርስቶስን ወንጌል በሰበከበት ዕለት እግዚአብሔር በመንፈስ ቅዱስ በኃይልም ክርስቶስን እንደቀባው ምስክርነት መስጠቱንም እናነባለን ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። ስለዚህ መንፈስ ቅዱስ ኃይል ተብሎ ተጠርቷል። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ የሚለው ቀጥተኛ ትርጉም ራሱ በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ድንገት እንደሚነጥቅ አውሎ ነፋስ ባለ አስገራሚ ድምፅና ኃይል የተገለጠውን እና በደቀ መዛሙርት ላይ የወረደውን የተቀመጡበትን ስፍራና ሁኔታ ሁሉ የከደነውን በልዩ ልዩ ልሳን ወይም ቋንቋ የእግዚአብሔርን ድንቅ ሥራ እንዲናገሩ አቅም የሆናቸውን ያንን ፈሪ የነበረውን ጴጥሮስን በድፍረት ጣቱን እያወዛወዘ እናንተ የሰቀላችሁት እያለ በድፍረት እንዲናገር አቅም የሆነውን የእግዚአብሔርን ኃይል መንፈስ ቅዱስን እንደሆነ እናስተውላለን። ስለዚህ ኃይል የሚለው ቃል ከራሱ ከሕያው እግዚአብሔር መንፈስ ጋር መያያዙንና ጌታ ኢየሱስ ኃይል ያለው መንፈስ ቅዱስን እንደሆነ እናያለን። ከዛ ባሻገር የአዲስ ኪዳን መጽሐፍትን ስንመለከት በሶስተኛ ደረጃ ኃይል የሚለው ቃል
ኢየሱስ ክርስቶስን ማዕከል ያደረገ ወንጌል ነው። የክርስቶስን መስቀል ማዕከል ያደረገ ቅዱስ ወንጌል የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው። ያውም የሚታየውን ነገር ጊዜያዊ የሆነውን ነገር ከማድረግ ያለፈ ሰዎችን ከጨለማው ስልጣን ፈልቅቆ ወደ እግዚአብሔር መንግስት የሚያፈልስ እግዚአብሔርን ልጅ የማዳን ስራ ወደ ሰው ሕይወት ወይም ጆሮ የማምጣት አገልግሎት የመስቀል ቃል ተብሎ እንደተጠራ ታውቃላችሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው ተብሎ ተጽፏል። የመስቀሉ ቃል ማለት ክርስቶስ እንደተሰቀለ፣ ስለ ኃጢአታችን እንደተሰቀለ፣ እኛን ስለማዳን እንደተሰቀለ የሚነገረው የወንጌል እውነት የእግዚአብሔር ኃይል ነው። ይሄ የእግዚአብሔር ኃይል ነው። ለሚጠፉ ሞኝነት ነው፣ ለማይድኑ ወይም ደግሞ ይሄን ባለመቀበላቸው ምክንያት በእግዚአብሔር ቁጣ ውስጥ ለሚወድቁ ሰዎች የመስቀሉ ቃል የማይገባም ሞኝነትም ነው ጳውሎስ እንዳለው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። ይሄንን ጥቅስ ብዙ ጊዜ ለምደነዋል፣ እናውቀዋለን። ግን ባነበው ደግሜ ደስ ይለኛል። ከቁጥር 18 ጀምሮ እስከ ቁጥር 24 ያለውንና አንዱን ምዕራፍ እንዲሁ ዘለል ብዬ ደግሞ ምዕራፍ 2ን አስታውሳቸዋለሁ፣ ቀሪዎቹን አንቀጾች ማለት ነው። ከቁጥር 18 ጀምሮ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ ሴት አለ? ጸሐፊ ሴት አለ? የዚህች ዓለም መርማሪ ሴት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው። እኛን ከጨለማው ኃይል እግዚአብሔር ፈልቅቆ ያዳነበት የእግዚአብሔር ክንድ ነው ጌታ ኢየሱስ። እግዚአብሔር ጥበብና የእግዚአብሔር ኃይል በመሰረቱ ይህን ክፍል በተለያየ አጋጣሚ ደጋግመን እንደምናነሳው ታውቃላችሁ። በተለይ ኢየሱስ ክርስቶስን ማዕከል ያደረገውን አገልግሎት ሐዋርያው ቅዱስ ጳውሎስ እኛ ምን ሰብከው ሽባ የተረተረ፣ ጎባጣ ያቀና፣ ዕውር ወደ ብርሃን ያመጣ፣ ሙት የቀሰቀሰ፣ በባህር ላይ የተራመደ፣ ውሃን ወይን ጠጅ ያደረገ፣ ጥብርያዶስ ባህር ዳርቻ ይሄን ያደረገ ብሎ ጌታ ኢየሱስ ክርስቶስ በአገልግሎት ዘመኑ ያደረጋቸውን ታላላቅ ለሰው ታላቅ የሆነውን ያንን ታላላቅ ሥራ እና ምልክት እያስታወሰ እኛ እኮ የምናመልከው እንዲህ አይነቱን ጀግና ነው አለማለቱ ሁሌም ይገርመኛል። በመሰረቱ በሐዲስ ኪዳን እውነት ውስጥ እግዚአብሔርን በትክክል የተረዳ ሰው ካለ እግዚአብሔርን የሚረዳው እግዚአብሔር በክርስቶስ ባደረገው ሥራ ነው። የእግዚአብሔር ብርታት የተገለጠበት እውነት ነው። ኤፌሶን ምዕራፍ 1 ቁጥር 20 እና 21 ላይ ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣናት ከጌትነት ሁሉ በላይና በዚህ ዓለም ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩት ስሞች ሁሉ በላይ ሲያስቀምጠው በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል ያለው። እግዚአብሔር ብርቱ ነው። ለብሉይ ኪዳን ሰውና ለእኛ አንድ አይደለም። ልክ ነው። እግዚአብሔር እኮ ብርቱ ነው። ዳንኤልን እንደው አግኝተን ስለ እግዚአብሔር እስኪ ንገረን ብንለው ያ ሁሉ ሽማግሌ በሱ ላይ አሲሮ አንበሶቹን እንዴት አፋቸውን ዘግቶ እግሩ ስር እንዳሳደረ እና እግዚአብሔር እንዴት እንደረዳው ይናገራል። እነ ሲድራቅን አግኝተን እስቲ እግዚአብሔር ለእናንተ ማን ነው ብንላቸው ወደ እሳት የተወረወሩበትንና እግዚአብሔር መልአኩን ልኮ በእሳት መካከል
ሰናፊላቸው ሳይጨማተር ጸጉራቸው ሳይቃጠል የዳኑበትን ነገር ይናገራሉ። መላውን እስራኤልን እግዚአብሔር ለእናንተ ብንላቸው እህተ ሙሴ ማርያም ከበሮ አንስታ እንደ እግዚአብሔር ያለ ማንም የለም ብለው በዘመሩበት ጊዜ ያሉትን እና በምድረ በዳ ያደረገላቸውን ፈረሱን ከነፈረሰኛው መጣሉን፣ መና ከሰማይ ማውረዱን፣ ከደረቅ ዓለት ውሃ ማፍለቁን እነዚህን ሁሉ ነገሮች እየተናገሩ እግዚአብሔር ለኛ ማለታቸው አይቀርም። በግል ሕይወታችንም ቢሆን እግዚአብሔር ላንቺ እግዚአብሔር ላንተ ብንባል እኛ እኮ የምናስታውሰው የምንናገረው ብዙ ታሪክ አለን ይመስለኛል። እያንዳንዱ እንደግሉም ቢሆን የጋራ ያልሆኑ የግል የሆኑ ነገሮች አሉ። ወገኖቼ ብዙ ጊዜም እንደምናነሳው ዛሬም ደግሜ እንደማስታውሳችሁ እግዚአብሔር ፈርዖንን ከነሰራዊቱ ካሰጠመበት፣ ዳንኤልን ከአንበሶች መንጋጋ ካዳነበት፣ እነ ሲድራቅን በእሳት ውስጥ ካሻገረበት፣ እነ መርዶክዮስን ከነ ሃማ ክፋት ከታደገበት፣ እስራኤልን በባህር መካከል ካሻገረበት በየትኛውም ዘመንና ሁኔታ እግዚአብሔር ካደረገው በላይ እግዚአብሔር ለኛ ያደረገው እጅግ ታላቅ ነው። ገብቶን ከሆነ ማለት ነው። ካልገባን ምንም ችግር የለውም። እንደውም ከእግዚአብሔር ጋር እልህ ውስጥ እንጋባለን። እከሊት እንደዚህ ሆኖላት፣ እገሌ እንደዚህ ሆኖለት፣ እንትና እንደዚህ ሆነው በዕለት ኑሮ እንኳ ከእግዚአብሔር ጋር ፉክክር ውስጥ እንገባለን። ሰዎች በክርስቶስ እግዚአብሔርን ካልተረዱት ምስኪኖች ናቸው። ምስኪኖች ናቸው። ጳውሎስ ይሄ በደንብ ስለገባው እግዚአብሔር ያደረገለት ምሕረት እንዴት ታላቅ እንደሆነ ስለገባው ለሰውም በኩራት የምንናገረው እውነት ነው። ይሄ አያሳፍርም። መቼም ጀግናችን ሞቷል፣ ጀግናችን ተገድሏል፣ የኛ ጌታ በሰው እጅ እንደዚህ ሆኗል። ክርስቶስን እንደ እግዚአብሔር ልጅ ለማይቀበሉ ሰዎች ሰው የገደለውን፣ ሰው የሰቀለውን፣ ሰው ያዋረደውን አንድ ምስኪን የምንከተል ምስኪኖች ነን። በቃ ደካማ የምንከተል እንደሱ ነው። ከክርስትና ውጪ ሆነው ክርስትናን የሚያዩ ሰዎች እንደተገረፈ፣ እንደተሰቀለ፣ እንደተዋረደ፣ እንደተተፋበት ኤሎሄ እያለ አምላኮይ እያለ እንደጮኸ የሚታወቀን አንድ ደካማ የምንከተል ነው የሚመስለው። ግን ወገኖቼ በፍቅር ተሸንፎ ሰውን ስለማዳን ከእግዚአብሔር ጋር መተካከልን እንደ መቀማት እንደ መነጠቅ ሳይቆጥር እኔ ብፈቅድ አባቴን ብለምን ከእናንተ ከ12ቶቻችሁ የሚበዙትን መናፍስት የሆኑ መላእክት እንደሚያዝልኝ አታውቅም ያለው ጌታ በፊቱ ማንም ሊቆም የማይችል ልዑል ግን ለእግዚአብሔር ፈቃድ ራሱን አስገዝቶ እኛን ስለማዳን ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ እንዳለ ጳውሎስ የእግዚአብሔር ልጅ የሰው ልጅ የሆነበት የማይሞተው የሞተበት ኃጢአት ያላደረገ ኃጢአት በማንነቱ የሌለበት የእኛም በደል ተሸክሞ የተሰቀለበት የእግዚአብሔር ጥበብ እግዚአብሔር ሰውን ከጨለማው ስልጣን ያዳነበት የእግዚአብሔር ኃይል ነው። ከዚህ በላይ በእውነት እግዚአብሔር ብርቱ ነው ተብሎ በየትኛውም ነገር ቢጠራ ይመጥነዋል ብዬ አላምንም። ሰማይና ምድርን የፈጠረበትን ቃሉን ነው ወደዚህ ዓለም የላከው። ቃል ነው ሥጋ የሆነው፣ የእግዚአብሔር ልጅ ነው የሰው ልጅ የሆነው። ሁሉን የሚችል አምላክ ነው፣ ምንም እንደማይችል የሆነው። ስለዚህ ጳውሎስ እኛ ግን የተሰቀለውን ብሎ መናገሩ ምን ያህል ከመስቀሉ ስራ ጋር የተያያዘው ነገር የእግዚአብሔር አስደናቂ ስራ እንደሆነ እንደገባው ነው የሚያሳየው። ዛሬ ብዙ ሰው ኃይል የሚለው ነገር ይሄንን የሚያኮስስ እንደውም እንዲህ ሲል የሰማ ሁሌ በቃ ስለ መስቀሉ ነው፣ በቃ ሌላ ትንሽ ልፍ አትሉ ያለኝ ሰው ያጋጠመ ትንሽ አትሻገሩ ሁሉ ጊዜ በቃ ወዴት እንሻገር? ወደ ማን? ወዴት ማለፍ ይቻላል? ወደ ማን? ወንጌልስ ምን ማለት ነው? የእግዚአብሔርስ ኃይል ምን ማለት ነው?
ይኸውላችሁ በእግዚአብሔር ጥበብ ምክንያት ዓለም በጥበቧ እግዚአብሔርን ስላላወቀችው ነው ያለው። ማንም በየትኛው መንገድ ከክርስቶስ ውጭ እግዚአብሔር ሊያውቀው አይችልም። እግዚአብሔር ማለት በኢየሱስ ክርስቶስ የተገለጠው እሱ የመጨረሻው ነው። ስለ ምህረት ብናወራ፣ ስለ ፍቅር ብናወራ፣ ስለ ማዳን ብናወራ ከዚህ በላይ የምንለው ነገር የለንም። ይሄ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ የተገለጠበት የእግዚአብሔር ኃይል ነው። የእግዚአብሔር ኃይል እና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ኃይልን ከዚህ ነጥለነው ወንበር ማተራመስ ከሆነ፣ መገጫጨት ከሆነ፣ ትንኝ የማባረር ያህል ጃኬት እያወዛወዙ ጉባኤን ወዲያና ወዲህ ማዘናፈል ከሆነ እሱን ሌላ መጽሐፍ ላይ ፈልጉት ሰዎች። በፍጹም የእግዚአብሔር ቃል በየትኛውም ስፍራ አንድ ማስረጃ ያልሰጠበትን ከየት እንዳመጡት እንኳን ሰዎች ያልተለማመዱትን አጓጉል ነገር እሱን ነው ኃይል የሚሉት። ምን እንዲህ አዳልጦም ትወድቃለህ፣ ወጠምሻም ሊጥልህ ይችላል፣ ሌላም ኃይል ሊያንከባልልህ ይችላል። እንዴ ተንከባሉ ለመነሳት እሱን እኮ ምንም ሊያደርግ ይችላል። የሆነ ንፋስ የሆነ አድማ መበተኛ እኮ ሊያንደፋድፍህ ይችላል። በውሃ ኃይል ማንም ሊጥልህ ይችላል። መጣል ነው ቁም ነገሩ። እዴ ፈልቅቆ እኮ ማውጣት ነው። እግዚአብሔር ከጨለማው ኃይል ማትረፍ እኮ ነው ስራው። ወደ እግዚአብሔር ልጅ መንግስት እኮ ሊያፈልሰን ነው የእግዚአብሔር ልጅ ኢየሱስ የሞተው። ይሄ የምስራች ሰው ተነግሮት እግዚአብሔር ያደረገለትን ምህረት አውቆ ከእግዚአብሔር ጋር ታርቆ የሚድንበት እውነት ነው በክርስቶስ የተገለጠ የእግዚአብሔር ኃይል ይሄ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። እና ክርስቶስ ለአንዳንድ ሰው ኩስስ ይልበታል። በመንፈስ ቅዱስ ስም፣ መንፈስ ቅዱስ ነው አልላችሁም፣ በመንፈስ ቅዱስ ስም የሚደረጉ ግርግሮች ክርስቶስን ሸፍነውታል። በጥልቀት የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳን ሥራ እንዳይነገር ላዩን ዝም ብለን ክርስቶስ እንደ አንድ ሐኪም፣ ክርስቶስ እንደ አንድ ጠንቋይ፣ ክርስቶስ እንደ አንድ የሆነ ጊዜያዊ መፍትሄ ሰጪ ምድራዊ ተስፋ እስኪሆን ድረስ ሰዎች ያንን ብቻ እንዲያስቡ በጥልቀትም እንዳያዩት አዳነኝም ቢሉ ደህንነት እንዳይገባቸው በጣም ብዙ ሰው በሚገርም አይነት አለማስተዋል ውስጥ ይመላለሳል። ወገኖቼ ጌታ ኢየሱስ ክርስቶስን ብሉይ የሚያደርግ ሐዲስ የለም። ጌታ ኢየሱስ ክርስቶስን የሚያደበዝዝ የትኛውም አይነት ጸጋ የለም። መንፈስ ቅዱስም ቢሆን ክርስቶስን ለማክበር ሰዎችን ወደ እውነት ለመምራት የተገለጠ የእግዚአብሔር ኃይል እንጂ ኢየሱስ ክርስቶስን በማኮሰስ ግለሰብና አገልጋይ ቁንጮ ለማድረግ የተገለጠ ሌላ ማለት አይደለም። ይህንን ማስተዋል ያስፈልጋል ወገኖቼ። ኢየሱስ ክርስቶስ በተሰበከበት የእግዚአብሔር ኃይል ነው የሚንቀሳቀሰው። በጽድቅ እሱን መናገር ከተቻለ የእግዚአብሔር ኃይል ነው ሰዎችን የሚያድን የሚታደግ የሚነጥቅ ከዓለማመን ጨለማ ከኃጢአት ኃይል በዚህ ዓለም ካለ ብዙ ነገር እንዲህ የሚነጥቅ የእግዚአብሔር ኃይል ነው እየተንቀሳቀሰ ያለው። እሱን መርሳት የለብን። ኃይል በሌላ ግርግር መተካት የለበትም። ይህን አስተውሉ ወገኖቼ። ጳውሎስ በምን ያህል ትምክህት እኛ የተሰቀለውን ክርስቶስን እንሰብካለን እንዳለ አስተውሉ። የተሰቀለው ማን ነው? ኢየሱስ። የተሰቀለው እንዴ ብዙ እኮ ማለት ይቻላል ስለ ኢየሱስ አይደል? በጣም እኮ ብዙ ማለት ይቻላል። ግን መስቀሉ ላይ ትኩረት ማድረጉ፣ የእግዚአብሔር ልጅ የከፈለው ዋጋ ላይ ትኩረት ማድረጉ፣ ቤዛነቱ ላይ የተረፍንበት የዳንበት ዛሬም በትምክህት በእግዚአብሔር ፊት እንዳለን የምናወራበት የእግዚአብሔር አስደናቂ ሥራ የተከናወነበትን መስቀሉን ማዕከል አድርጎ ደግሞ የእግዚአብሔርም ኃይል ነው እያለ ያለው የመስቀሉ ቃልን ነው። ክርስቶስ ተሰቀለ የሚለውን በመስቀል ላይ የተከፈለውን ዋጋ ማዕከል ያደረገውን እሱን ነው የእግዚአብሔር ኃይል እያለ ያለው። ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። እና ስለ ኢየሱስ ክርስቶስ የምትሰሙ ሰዎች ስለ ኃይል ነው እየሰማችሁ ያላችሁ። ኢየሱስ ወደ እናንተ ሕይወት የመጣላችሁ ሰዎች የእግዚአብሔር ኃይል ነው ወደ እናንተ የመጣው። ስለ ክርስቶስ የምትናገሩ የምታካፍሉ ሰዎች ሰዎችን እልም ካለ ጨለማ እንዲህ ነጥቆ የሚያወጣውን የእግዚአብሔርን ኃይል ነው የምታካፍሉት። ይህንን እንዳትረሱ። የእግዚአብሔር ኃይል የኢየሱስ ክርስቶስ የመስቀል ላይ
ዋጋ ነው እና ይህንን ልናስተውል ይገባል። ይኸውላችሁ ይሄ መልእክት ለቆሮንቶስ ሰዎች እንደመጻፉ ቆሮንቶሳውያን ደግሞ በግሪክ ፍልስፍና የታወረ ልብ ያላቸው ሰዎች መሆናቸውን እና ከእውቀት ጋር ለተያያዘው ነገር የነቃ ማንነት ያላቸው ሰዎች መሆናቸውን ታሳቢ አድርገን ሐዋርያው በዚሁ መልእክት ምዕራፍ 2 ላይ እንደዚህ ይለናል። ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ በቃልና በጥበብ ብልጫ። በቃል የሚለው በንግግር አቅም ማለት ነው። አንዳንዴ ዝም ብሎ በንግግር ክህሎት በመሰረቱ ሰባኪ ብቻ አይደለም የሚናገረው አይደል? በጣም ከኛ ይልቅ እሳት የላሱ ዲስኩር ያላቸው ፖለቲከኞች አሉ አይደል? በደም ትልቅ ሜዳ የሞላ ህዝብ የሚያስጨበጭቡ ከክርስትና ውጪ በተለያየ ዙሪያ ማህበረሰብ አንቂዎች ተብለው የሚናገሩ ሰዎች ከኛ ይልቅ የንግግር አቅም አላቸው። የኛ እኮ ጉልበት የንግግር ፍሎ እንዳይመስላችሁ፣ የንግግር ይሄ ማቀናበር የተቀናጀ ነገር የማውራት ጉልበት እንዳይመስላችሁ። ሺህ ጊዜ እንደፈለገ አይነት ወሬ ይኑርህ፣ ኢየሱስ ከሌለበት ወሬ ነው። ወደ ወንጌል እውነት ስንመጣ የወንጌሉ አቅም የመስቀሉ ቃል፣ መስቀሉ ማዕከል ያደረገ እሱ ነው የሰይጣንን ስራ የሚያፈርሰው እንጂ የንግግር ክህሎት ማለት አይደለም። እና ሐዋርያው ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ማለት ይሄ ሰዋዊ በሆነው ኢየሱስ ክርስቶስ ወደ ጎን ባደረገ የንግግር ክህሎት በቃ ለሰው አእምሮ አድሬስ ለማድረግ በሚደረግ ጥረት የተሞካሸ ወይም ደግሞ የተንቆለጳጰሰ የሆነ ነገር ይዞ እንዳልመጣ ነው እየተናገረ ያለ። እንደሱ አይደለም። ለእግዚአብሔር ይውላችሁ ምስክርነቴ ለእናንተ እየተናገርኩ በዚህ አይነት ሁኔታ አልመጣሁም ማለት በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ። አሁንም መስቀሉን ማዕከል ሲያደርግ ይሁት እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። መስቀሉን ማዕከል ካደረገው ነገር ውጪ አይግባኝ አለወቅ። እውቀት በራሱ ክፉም ባይሆን የሚያመጻድቅ ኢየሱስ ክርስቶስን የሚያኮስስ እውቀት እሱ ድንቁርና ነው፣ እሱ ጥፋት ነው፣ እሱ ሞት ነው። አይግባኝ ሺህ ነገር ገብቶ ክርስቶስን ብታጣ ሕይወት ነው የምታጣው። ክርስቶስን ይዘህ ብዙ ነገር ባይኖርህ ጊዜያዊው ነገር ሊሆን ይችላል የሚጎልብህ። ይኸውላችሁ እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። ቁጥር 4 እና 5 እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። የእግዚአብሔር ኃይል አስተውሉ፣ በሰው ጥበብ እንዳይሆን። የእግዚአብሔር ኃይል ምንድን ነው? በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። አሁን የንግግር ክህሎት አይደለም ማለት ነው። ማባበል ማሞካሸት አይደለም ማለት ነው። እና ምንድን ነው ያ? ይኸውላችሁ ራሱ ይተረጉመዋል። በበሰሉት መካከል ጥበብን እንናገራለን። በቃ እንደሚያውቁ እንደበሰሉ በሚያስቡት መካከል። ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህችን ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን፣ ክብር ለስሙ ይሁን። ለክብራችን የወሰነውን ከዘላለም ዘመናት በፊት አስቀድሞ ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚህች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀው። አውቀውትስ ቢሆኑ የክብርን ጌታ ባልሰቀሉትም ነበር። እንናገራለን እያለ ያለው ስለምን እንደሆነ ግልጽ ነው ማለት ነው አይደል? አውቀውት ቢሆኑ የክብርን ጌታ ባልሰቀሉት ነበር። እግዚአብሔር ለክብራችን የወሰነው እሱን ነው አስቀድሞ። አሁንም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል እንዳለ ምዕራፍ 3 ላይ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ እንዳለ ከውርደት ከቅሌት ሰውን የሚያተርፍና የሚያድን ክብር ራሱ ጌታ ኢየሱስ ነው። ዓይን ያላየችው ጆሮም ያልሰማችው በሰውም ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደ ተጻፈ እንዲህ እንናገራለን።
መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ለኛ እግዚአብሔር በመንፈሱ በኩል ገለጠው። እግዚአብሔር ይባረክ። ስለዚህ በመንፈስ ቅዱስ በኩል የበራልን የገባን አሁን ኢየሱስ ሲባል ውስጣችን የሚንቀሳቀሰው እኮ እግዚአብሔር በመንፈሱ በኩል አብርቶልን ስለበራልን ስላየነው ነው። ክርስቶስ ብርሃን ነው፣ የህይወት ብርሃን ነው። እንደው ዝም ብሎ ወደ ሰው ማንነት ውስጥ አይመጣም። ይሄ እግዚአብሔር ነው ይሄን ያደረገልን። በመንፈሱ በኩል አበራልን፣ ገለጠልን። ይሄን እውነት እግዚአብሔር ለክብራችን አስቀድሞ የወሰነው አያችሁ። ከየትኛውም ቅሌት፣ ከየትኛውም ነውር፣ ከየትኛውም ስርዓት የሚፈታውን ይሄን ብርሃን ነው እግዚአብሔር በጌታ በኢየሱስ ክርስቶስ በኩል የሆነውን ብርሃን ነው በመንፈስ ቅዱስ በኩል የገለጠው። ገለጠልን ነው የሚለን፣ አበራልን ነው እያለን ያለው። ይሄ የበራላችሁ ሰዎች እግዚአብሔርን አመስግኑ። አዎ ኢየሱስ ክርስቶስን የተረዳ ሰው የእግዚአብሔር መንፈስ ሳይረዳው አይረዳም። ጌታ ኢየሱስ ክርስቶስ በዚህ ማንነቱ የገባው ሰው የእግዚአብሔር መንፈስ የለውም አይባልም። መንፈስ ቅዱስ ኢየሱስ ክርስቶስን ከማግነን ከማላቅ ከማሳየት ውጪ ሌላ አጀንዳ የለውም። አንድ ሰባኪ ለማስከበር የእኛን ኑሮ ለመለወጥ የእኛን ጃኬት ለመቀየር እግዚአብሔር የሚሰጠው መንፈስ የለም። እግዚአብሔር መንፈሱን የሰጠው ሰዎች የሚድኑበትን እውነት ወደ ሰው ለማድረስ የሚያችል አቅም እንዲያገኙ በሐዋርያት በኩል የተገለጠው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ደግሞ ያጎላው፣ ያከበረው፣ ያላቀው፣ ያሳየው እውነት ጌታ ኢየሱስ ክርስቶስ ነው። ወገኖቼ ይህንን ማስተዋል ያስፈልጋል። ሮሜ ምዕራፍ 1 ቁጥር 16 እና ቁጥር 17 ላይ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ኃይሉን የሰጠው ለማዳን ነው። ለሚያምኑ ሁሉ። ይሄ አስቀድሞ ለአይሁዳዊ በኋላስ ለግሪክ ሰው የተባለው ምን ይመስላችኋል? ማን ነው እሱ? ምንድን ነው እሱ? የሰማችሁ ነው? አዎ አስቀድሞ ለአይሁዳዊ በኋላስ ለግሪክ ሰው የተባለው ምንድን ነው? ሌላ አለ ከኢየሱስ ክርስቶስ ውጪ? ባሪያ ወይም ጨዋ፣ አይሁዳዊ፣ ግሪካዊ፣ ወንድ ሴት ሳይባል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ በክርስቶስ ነው የተገለጠው። የእግዚአብሔር ኃይል ደግሞ ለማዳን ነው፣ ሰዎችን ለመጥቀም ነው። ይሄ የእግዚአብሔር ኃይል ይውላችሁ ሰዎች እምነት እንዲኖራቸው የሚያደርግ ደግሞ ሁልጊዜም ከእምነት ወደ እምነት ሰዎች እያደጉ ከእምነት ወደ እምነት ከጌታ ጋር ባላቸው ግንኙነት በሕይወታቸው ጎልቶ የሚታይ የሚያድን ኃይል ነው። እንደዚህ ይላል፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እውነት በእርሱ ይገለጣል። በዚሁ የወንጌል እውነት በኩል አስቀድሞ ለአይሁዳዊ በኋላም ለግሪክ ሰው በተነገረው የወንጌል እውነት በኩል ነው የእግዚአብሔር ኃይል የሚገለጠው እና ይሄ ኃይል ደግሞ ሰዎችን ለማዳን ነው የሚገለጠው። ይሄንን ልናስተውል ይገባል። ሐዋርያት ሥራ ምዕራፍ 19 ቁጥር 20 ላይ ይሄንን እውነት ማዕከል ያደረገውን የእግዚአብሔርን ቃል በተመለከተ ደስ የሚል እንዲህ የሚል ቃል እናነባለን። እንግዲህ የጌታ ቃል ከኃይል ወደ ኃይል እንግዲህ የጌታ ቃል በኃይል ያድግና ያሸንፍ ነበር እና የጌታ ቃል አሸናፊ ነው። የጌታ ቃል ኃይለኛ ነው። ዕብራውያን 4 ቁጥር 12 ላይ እግዚአብሔር ቃል ሕያው የሚሰራ ነፍስና መንፈስን ጅማትና ቅልጥምን እስኪለይ የሚወጋ ነው፣ የልብንም ሐሳብ ሁሉ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ አንዳችስ እንኳ የተሰወረ ፍጥረት የለም። ስለዚህ እግዚአብሔር ሕይወታችንን የሚፈትሽበት በመከራ የወለደንን እኛን የሚቆጣጠርበት እኛን የሚያሳድግበት እንደ ሸለፈት የሚቆጠረውን ክፉ ነገር ከኛ ሕይወት የሚያርቅበት የእግዚአብሔር ቃል በወንጌል እውነት በኩል በአሸናፊነት መሻገሩን ነው የሚነግረን። ስለዚህ ኢየሱስ ክርስቶስ እንደተሰቀለ
ስለ ኃጢአታችን እንደተሰቀለ፣ እኛን ስለ ማዳን እንደተሰቀለ፣ ሁሉን የሚችል ከሁሉ በላይ የሆነ ለሞት ያውም ለመስቀል ሞት የታዘዘ እንደሆነ፣ አቅም አንሶት ጉልበት አጥቶ በጊዜው የነበሩ ሰዎች በክፋት በኃይል ልቀው ተገኝተው ሳይሆን የአባቱን ፈቃድ ለማድረግ እንደተሰቀለ፣ ይህንን እንደ እግዚአብሔር ቃል ጥርት ባለ ሁኔታ ወደ ሰው ማድረስ የእግዚአብሔር ኃይል በሰው ሕይወት እንዲሰራ እድል መስጠት ነው። የእግዚአብሔር ኃይል የወንጌል ኃይል ነው። እሱም ኢየሱስ መሰቀሉን ስለኛ የከፈለውን ዋጋ ማዕከል ያደረገ እውነት ነው እና ወንጌልን ኩስስ የሚያደርግ ኃይል አንድ ጊዜ ወንድሜ አዲስ ደብረ ዘይት በተፈጠረ ከዚሁ ከአገልግሎት ጋር በተያያዘ አንዳንድ ግርግር አንተ አለኝ እነዚህ መንፈስ ቅዱስ የሚሉ ሰዎች በመንፈስ ቅዱስ ስም ጌታ ኢየሱስን መምታት እንደሆነ ፍላጎታቸው አሁን ይገባኛል። እና በጣም የሚገርመው ነገር በመንፈስ ቅዱስ ስም በእግዚአብሔር መንፈስ ስም ሌላውን ነገር ለማላቅ አገልጋዩ ጎልቶ ለመታየት አሁን የሚታየው አይነት ግርግር በህይወት እንዲሆን በሚደረግ ጥረት ወንጌሉን ኩስስ የሚያደርግና እንደውም በመስቀሉ ዙሪያ የሚደረጉ ነገሮች ዝም ብለን የምናላዝን በቃ ዝም ብለን ያልገባን ያልደረስን ገና ትንሽ በቃ ያኮበኮብን ያለን መስሎ እስኪታያቸው ድረስ እንዲህ የሚያስቡ ሰዎች አሉ። ልንገራቸው፣ የመጨረሻው ነገር ነው የገባን። በየሳምንቱ አይገባንም። የገባን ገብቶናል። ክብር ለስሙ ይሁን። እኔ ዛሬ 20 30 ዓመት የገባኝ ይሄ ነው። እድሜ ከሰጠኝ እስከ መቃብሬም ከዚህ ውጭ እንዲገባኝ አልፈልግም። አይግባኝ፣ ምን ያደርግልኛል? ያውም ክርስቶስን የሚያደበዝዝ በመስቀል ላይ የተከፈለውን ዋጋ እንደ አለማደግ የሚያስቆጥር እንዴ! ጌታ ኢየሱስ እኮ በግልጽ አጽናኙ ሲመጣ ከሚሰራቸው ስራዎች አንዱ እኔን ያከብረኛል ያለው። ጌታ ኢየሱስን ማክበር ነው መንፈስ ቅዱስ ስራው። ኢየሱስ ክርስቶስ በከበረበት የእግዚአብሔር መንፈስ በኃይል እየሰራ ነው። ይሄ መርሳት የለብንም። በኃይል እየሰራ ነው። እንደውም በመንፈስ ቅዱስ ስም ግርግር በበዛባቸው ግለሰቦች ማዕከል በሆኑባቸው ሌላ ትርፍ በሚፈለግባቸው ቦታዎች እየሰራ ያለውን በደንብ መጠርጠርና በደንብ መለየት ያስፈልጋል። ምክንያቱም መንፈስ ቅዱስ ጌታን ነው የሚያልቀው። ይህንን መርሳት የለብንም። ኃይል በቃ ኃይል በየቦታው ባነር ሁሉ እየለጠፍን ኃይል የአቀባበል ስነ ስርዓት ሁሉ እናደርጋል። እንደሱ የሚባል ነገር የለም። እንገራችሁ ጌታ ኢየሱስ ክርስቶስ በመክበሩ ምክንያት ከአብ ዘንድ ያፈሰሰው ያ የእግዚአብሔር ኃይል ዛሬም በቤተ ክርስቲያን ውስጥ ይሰራል። ክፉን ገድቦ የሚያቆመው ወንጌል እንዲሰበክ የሚያደርገው በሚሰበከው ወንጌል ውስጥ ሰዎችን የሚጠቅመው ሰዎችን ከሞት ኃይል የሚያድነው ይሄው የእግዚአብሔር መንፈስ የእግዚአብሔር ኃይል ነው። እና ወገኖች የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ሰዎችን ለመጥቀም ነው። ሰዎችን ከእስራት ለመፍታት ነው። የእግዚአብሔር ኃይል ኢየሱስ ክርስቶስን ማዕከል ያደረገውን ጥርት ያለውን የወንጌል እውነት ወደ ሰው በማድረስ ሰዎች ከዚህ ጨለማ ዓለም እንዲተርፉ የሚያደርግ ነው። ይህንን ነው ማስተዋል ያለብን እንጂ ክርስቶስ ድብዝዝ እንዲል የሚያደርግ ግርግር ውስጥ መግባት ኃይል ሳይሆን ሌላ ስም ቢፈለግለት ጥሩ ነው። ሌላው የእግዚአብሔር ኃይል ከዚህ አሁን ካነሳሁት ነጥብ የራቀ አይደለም። ሞት የተሸነፈበትን ትንሣኤውን ማዕከል ያደረገ የህይወት ኃይል ነው። የትንሣኤ ኃይል ተብሎም ተጠርቷል። ትንሣኤው ልክ ኢየሱስ ስለ ኃጢአታችን ተሰቀለ እንደሚለው ቃል አይሁድን የሚያስከፋ፣ የሚያበሳጭ፣ የሚያስቆጣ፣ ለበቀል የሚያነሳሳ እውነት እንደነበረና የሐዋርያት አገልግሎት ማዕከል እንደነበረም እናስተውላለን። ሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ትንሣኤውን በታላቅ ኃይል ይመሰክሩ ነበር፣ የእግዚአብሔርም ጸጋ ነበረባቸው፣ በመካከላቸው ችግረኛ አልነበረም ተብሎ ተጽፏል። ይህም ምዕራፍ ሲጀምር ምዕራፍ 4 ሐዋርያት ሥራ የመጀመሪያው አንቀጽ ላይ ከምዕራፍ 3 ቁጥር 12 ጀምሮ ያለውን ቃል ማየት ትችላላችሁ። ምዕራፍ 3ን ስለምታውቁት ያ ሽባ የነበረውን ሰው በናዝሬቱ በኢየሱስ ስም እንዲፈወስ ጴጥሮስና ዮሐንስ
ካዘዙ በኋላ ሰውየው መፈወሱን ተከትሎ ግርግር ተፈጥሯል። ታስታውሳላችሁ አይደል? እና ከበው ያያዋቸው ነበር። እና ጴጥሮስም የመለሰው መልስ በጣም ደስ ይላል። ስሙ እናንተ ሰዎች በገዛ ኃይላችን እግዚአብሔርን በመፍራታችን ይህን ሰው እንዳዳን ነው ለምን እኛን ትኩር ብላችሁ ታዩናላችኋል? በጣም ይገርመኛል ንግግሩ። የኛ እግዚአብሔርን የመፍራት አቅም የኛ ቅድስና ጉልበት አይደለም ነው። በገዛ ኃይላችን ወይም እግዚአብሔርን በመፍራታችን ይህን ሰውዬ እንዳዳን ነው ለምን ትኩር ብላችሁ ታዩናላችሁ? ጲላጦስ እንኳ ሊፈታው ወዶ እያለ በሕዝብ ፊት የካዳችሁት ኢየሱስን እግዚአብሔር አከበረዋል። የኢየሱስ ክርስቶስ ስም ለዚህ ሰው ፍጹም ጤና ሰጠው አለ። ስለዚህ ኃይሉ የስሙ ኃይል ነው። ኃይሉ የትንሣኤው ኃይል ነው። ከዚህ የተነሳ በነጋታው ይዘዋቸው አሳድረው ሸንጎ ፊት አቀረቧቸው እና ሉቃስ ሲጽፍ መግቢያው ላይ በኢየሱስ ስም የሙታንን ትንሣኤ ስለሰበኩ ተቸግረው እና የሙታንን ትንሣኤ ማዕከል ያደረገ ስብከት በማን ስም? ዝም ብሎ እኮ ትንሣኤ አይደለም። ዝም ብሎ ትንሣኤ ላይ ያበሳጫቸው ይችላል። ፈውስም ያለ ኢየሱስ ክርስቶስ ስም ከሆነ ምንም ችግር የለው። እኛም ጋር ቢሆን ምን ችግር አለ? ማአት አይደሉ ያድናሉ የተባሉት አይደል? አዎ ምን ችግር አለ? እንደውም የባሰበት ደግሞ ያው ሰይጣን በቀብርጮም ለማስወጣት በጎማ ጭስም ለማስወጣት በድኝም ለማስወጣት ሲታገል ታውቃላችሁ አይደል? ሀገራችን እንደዚህ አይነት ነገር እንዳለ። አዎ በክብሪት ጎማ በማጨስ ድኝ የሚባል የሆነ ደግሞ የሚቀርና የሆነ ደስ የማይል የሆነ ሽታ ያለ ታውቁት ከሆነ እና ሰይጣንም ያው ብልጥ አይደል? አዎ ብልጥ እኮ ነው። እኔ ሰይጣንን ጅል የሚያደርግ ሰው ራሱ ጅል ነው ልንገራችሁ። ሰይጣን ማለት አዳምና ሔዋንን ያሳተ ኢየሱስ ክርስቶስን ደፍሮ ሊፈትን የመጣ በሰው ልጅ ውድቀት ጀርባ ያለ ይህ ዝም ብሎ ሲቀባጠር የምናየው አቃጠልከኝ አቃጠልሽኝ ሲል የምናየው ብቻ አይደለም። ሰይጣን በደንብ የስልጣን መዋቅር ኖሮት የሚሰራ የጨለማው ኃይል ነው። የጨለማው ስልጣን አይለውም ጳውሎስ፣ ከጨለማው ስልጣን አዳነን ነው የሚለው። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ከዚህ ጨለማ ዓለም ገዢዎች ጋር ነው ይላል። እና የጨለማው ዓለም ገዢ አሰራሩ ይለያያል። እና ሰይጣንም ያው የሰውን አቅም አይቶ ልክ እንደተቃጠለ እንደተንጨረጨረ ድራማ ሲሰራ እናያለን። እና ይሄ ክፉ ኃይል ወይም ደግሞ የትንሣኤው እውነት ስራውን እንደሚያፈርስበት የሚያውቅ ይሄ ክፉ ኃይል በጌታ በኢየሱስ ስም ኢየሱስን ማዕከል ያደረገ፣ ምክንያቱም ጠላትን ያሸነፈው ኢየሱስ ነው። እሱን ማዕከል ያደረገውን የትኛውንም ጤናማ ነገር ነው የማይወደው እንጂ ከዛ ውጪ ችግር ያለበት አይመስለኝም። ታውቃላችሁ አይደለ? ድሃም ማድረግ ሀብታምም ማድረግ የሰይጣን ግቡ እንዳልሆነ ይገባችኋል አይደል? አዎ ኢዮብን ሊፈትን የመጣው ሰይጣን ብዙ ነገሮችን በመንጠቅ ነው ከእግዚአብሔር ሊነጥለው የታገለው አይደል? ሊያሰድበው እግዚአብሔር እንዲሳደብ እና ጌታ ኢየሱስን ሊፈትን ሲመጣ ደግሞ ብዙ ነገር አሳየውና ክብራቸውም ስልጣናቸውም ተሰጥቶኛል፣ ለምወደው ሰጠዋለሁ፣ አንዴ ብትሰግድልኛል። እዚህ ጋር ሰጪ ሆኖ መጣ፣ እዛ ጋር ደግሞ ነጣቂ ሆኖ መጣ። እና ማን በምን እንደሚሸወድ አይቶ ግንዛቤያችንን ክፍተታችንን የትኛው ከእግዚአብሔር ጋር ሊያጣላን እንደሚችል በደንብ አጥንቶ የሚመጣ እንጂ ዝም ብሎ እየመጣ በውርድንብር ከግድግዳ ጋር የሚላተም አይደለም። ክፉ በጣም በጣም በተንኮል የሚሰራ ኃይል ነው። የሁላችሁ ደህንነትም ቢሆን ጥቅምም ቢሆን ሀብትና ንብረትም ቢሆን ከፍታም ቢሆን የትኛውም ነገር ኢየሱስን ዞር ካረክ ሰይጣንን አያበሳጭም። አንተ መኪና ስለገዛህ የሚነደው ይመስላል ሰይጣን። ጫማ ስለቀየርክ በአንተ ህይወትና በአንተ ኑሮ ውስጥ መልካም ነገር ስለተገኘ እንደው የሚበሳጭ ይመስላል። የጠላትን ስራ የሚያፈርስ እውነት የጌታ ኢየሱስ ወንጌል ነው። በዋናነት ጠላት በትኩረት የሚያየው እንዴ እነዚህ ሰዎች እኮ ሸንጎ ፊት አቁመው የጠየቋቸውን ጥያቄ አስታውሱ። በማን ስም ወይስ በማን ስልጣን ይህን ሰውዬ አዳናችሁት? እንዴ ያንን የሚያህል ነገር ሆኖ የሆነው ነገር ሳይገርማቸው
የሆነበት ስም ጥያቄ መሆኑ ይህንን ሁል ጊዜም በትኩረት እንድናየው ያስፈልጋል። የክብሩ ባለቤት ማን ነው? የስሙ ባለቤት ማን ነው? ይሄ ይኸውላችሁ የሰማይም የጨለማውም ዓለም የትኩረት ማዕከል። ለማንኛውም ሰይጣን የተሸነፈበትን የክርስቶስን ትንሣኤ ማዕከል ያደረገው የሕይወትን ኃይል ማዕከል ያደረገው እውነት የጠላትን መንግስት የሚያንቀሳቅስ ነው። ከዚህ በፊት እንዳነሳ ነው ኢየሱስ ስለተሰቀለ ብቻ አልዳንም አይደል? ኢየሱስ ባይነሳ ኖሮ መስቀሉ ግራና ቀኝ እንደተሰቀሉት ሰዎች ይሆን ነበር። ጌታ ኢየሱስ ባይነሳ ኖሮ የኢየሱስ ክርስቶስ ሞት እንደ ማንኛውም የሰው ልጅ ሞት የሚያሳዝን ክስተት ሆኖ ያልፍ ነበር። በጣም ብዙ አስቀያሚ ነገር በምድሪቱ አለ። ጌታ ኢየሱስ ብቻ አይደለም በመስቀል የተሰቀለው። ያኔም ቢሆን ሁለት ሰዎች ግራና ቀኝ ነበሩ። ታሪክ አንብቡ። እስከ 70 ዓመተ ምህረት ጀነራል ቲቶ ኢየሩሳሌምን እስካወደመበት ጊዜ ድረስ በሺዎች የሚቆጠሩ ሰዎችን ቀጥተዋል ሮማውያን በመስቀል ላይ። ስራቸው ነበር እና አውግስጦስ ቄሳር ሰው ሰቅሎ መግደል፣ መቀጣጫ ማድረግ። ይህን ሲያደርጉ ኖረዋል። የጌታችን የኢየሱስ ክርስቶስን ሞት ለየት የሚያደርገው ምንድን ነው ብለን ስናይ ማንነቱ ነው። ከዛ ሲቀጥል ደግሞ የኢየሱስ ክርስቶስ ሞት እኮ ከኔና ከናንተ ጋር መያያዙን ያረጋገጠው ትንሣኤው ነው። ያለ ኃጢአቱ እንደሞተ ትንሣኤው ነው ያረጋገጠው። ትንሣኤው ሞት የተሸነፈበት እውነት ነው። የትንሣኤ ኃይል ተብሎ ተጠርቷል። ትንሣኤው በታላቅ ኃይል ይሰበክ ነበር። ሞት የተሸነፈበት ኃይል ነው የኢየሱስ ክርስቶስን ትንሣኤ ማዕከል ያደረገ ወንጌል። ወገኖች ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ከፍ ብሎ ቁጥር 10 ላይ እርሱን አገኝ ዘንድ ስለ እርሱ ተጎዳሁ ይልና እርሱንና የትንሣኤውን ኃይል እንዳውቅ ቢሆንልኝ በሞቱ እንድመስለው እመኛለዋል። የትንሣኤው ኃይል ምን ነበር ብለን ስናይ ብዙ ጊዜ እንዳነሳ ነው ሮሜ ምዕራፍ 1 ቁጥር 3 ላይ እንደተጻፈው ኢየሱስ ጻድቅ መሆኑ፣ ቅዱስ መሆኑ፣ ኃጢአት የሌለበት ያለ ኃጢአቱ የተገደለ መሆኑ ትንሣኤው ነው ያረጋገጠው። ቅዱሱ መበስበስን ያይ ዘንድ ተላልፎ ያልተሰጠበት ሞት ይዘው ዘንድ አቅም ያጣበት እውነት ኢየሱስ ንጹሕ መሆኑ ነው። ትንሣኤን ማዕከል ያደረገ ወንጌል ወገኖቼ ሰዎችን ከሞት ወደ ሕይወት የሚያሻግር ታላቅ የእግዚአብሔር ኃይል ነው። ኢየሱስ የተሰቀለ ብቻ አይደለም፣ ሞትን ድል አድርጎ የተነሳና በአብ ቀኝ በክብር ያለ ነው። ትንሣኤን ማዕከል ያደረገ ስብከት የሕይወትን ኃይል ነው የሚያሳየው። የሕይወትን ኃይል፣ ሞት የተሸነፈበትን የሕይወትን ኃይል። ሲጀመር እኔና እናንተ እኮ ከእግዚአብሔር ጋር አንድ የተሳሰርንበት እውነት እኮ የዘላለም ሕይወት ነው አይደል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ። አለመጥፋት ማለት ምን ማለት ነው? ሞቱ አለመቅረት። አለመጥፋት ማለት ምን ማለት ነው? መንፈሳዊ ሞት፣ ሁለተኛው ሞት እንዳያገኘን መሆን። አለመጥፋት ማለት ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ስለ እኛ ራሱን አሳልፎ በመስጠቱ ምክንያት እግዚአብሔር በክርስቶስ ያደረገልን ነገር ወገኖቼ ከሕይወት ጋር የተያዘ ብቻም ሳይሆን ራሱ ሕይወት ነው እና በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 እና ኤፌሶን ቅድም በቃል ያስታውሻለሁ፣ እሱን ብናየው ደስ ይለኛል። በተለይ ሁለተኛ ቆሮንቶስ እንደዚህ ይላል። ምዕራፍ 13 ቁጥር 4 በድካም ተሰቅሏልና አለ፣ ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። ጌታ ኢየሱስ ክርስቶስ በማያልፍ የሕይወት ኃይል በአብ ቀኝ ያለ ሊቀ ካህናት መሆኑን እናውቃለን፣ እናምናለን። በድካም ተሰቅሏል፣ ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለንና ነገር ግን ስለ እናንተ በሆነ በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። ክብር ለስሙ ይሁን። ክርስቶስን ከሙታን ያስነሳው እግዚአብሔር ኃይል እኛንም ከሙታን ያስነሳናል። ክርስቶስ ላይሞት በሕያውነት በአብ ቀኝ የሚኖርበት ያ ኃይል እኛን ከክርስቶስ ጋር ለዘላለም በሕይወት ያኖረናል። ያ ብቻም አይደለም፣ እናንተ ወደዚህ እውነት እንድትመጡ የምንደክምበት የምናገለግልበትም አቅም ይሄው ኃይል ነው እያለ ነው ሐዋርያው። ትንሣኤን ማዕከል ያደረገ የጠራ እውነት የእግዚአብሔር ኃይል የሚገለጥበት እውነት ነው። አሁንም ደግሜ ኤፌሶን 1:20 ላስታውሳችሁ። ክርስቶስን ከሙታን ሲያስነሳው
ከኃይል ከጌትነት ከስልጣናት ሁሉ በላይና በዚህ ዓለም ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩት ስሞች ሁሉ በላይ ከፍ አድርጎ በቀኙ ሲያስቀምጠው በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል። ምንድን ነው በእርሱ ያደረገው ሥራ? እግዚአብሔር ምንድን ነው ያደረገው? ከሙታን አስነስቶ በቀኙ ሲያስቀምጠው ምንድን ነው ያደረገው? ጳውሎስ በኤፌሶን ምዕራፍ 2 ከቁጥር 5 ጀምሮ ያለንን እናስታውስ። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በሆንን ጊዜ ከልጁ ጋር ሕይወትን ሰጠን። እግዚአብሔር ኢየሱስ ክርስቶስን ሕያው ሲያደርገው የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ይዛ ትነሳለች እንዳለው እሱን ሕያው ሲያደርገው አብረነው ሕያው ሆነናል። እንደ ዘር አብረን በቅለናል። ክብር ለስሙ ይሁን። እሱ ተዘርቶ እግዚአብሔር እሱን ሰጥቶ እኛን አግኝቷል። ሕይወትን ሰጠን፣ ከልጁ ጋር አስነሳን፣ ከልጁ ጋር በሰማያዊ ስፍራ በክርስቶስ ኢየሱስ አስቀመጠን፣ ከልጁ ጋር እግዚአብሔር እኛን በኢየሱስ ክርስቶስ በኩል እንዲህ አደረገን። ሕይወትን ሰጠን፣ አስነሳን፣ በቀኙ አስቀመጠን። እሱን በቀኙ ያስቀመጠበት የእግዚአብሔር ኃይል ለሙታን እግዚአብሔር ሕይወትን የሚሰጥበት የእግዚአብሔር ኃይል እና ወገኖቼ ክርስቶስ ሲነሳ አብረነው ተነስተን፣ በእግዚአብሔር ቀኝ ሲቀመጥ አብረነው ተቀምጠን፣ አብረነው ለዘላለም በሕያውነት ልንኖር እግዚአብሔር ምሕረቱን ያገነነልን ምሕረቱን ያበዛልን ሰዎች ነን እና በደንብ አስተውሉ። በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል። እግዚአብሔር ምን አደረገ? በክርስቶስ ለእንደኛ አይነቱ ኃጢአተኞች ሕይወትን ሰጠ። እኛን ከሞት አስነሳ። እኛን ከልጁ ጋር በቀኙ አስቀመጠን። እኛን ለዘላለም ሕይወት ዋጀን፣ ገንዘብ አደረገን። በልጁ የትንሣኤ ኃይል በኩል ወይም በልጁ ባደረገው ሥራ በኩል ይህንን እግዚአብሔር አደረገ። ወገኖቼ ትንሣኤው የእግዚአብሔር ኃይል ነው። ሞት የተሸነፈበት የእግዚአብሔር ኃይል። ስለ ሕይወት መቼም ካላወራን ወንጌል የለም። ጳውሎስ እንዳለው እዛ አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ እምነታችን ከንቱ ሆኗል አለ። ክርስቶስ ካልተነሳ ክርስቶስ ተነሳ ብለን በመናገራችን ሐሰተኛ የእግዚአብሔር ምስክሮች ሆነናል አለ። ክርስቶስ ካልተነሳማ እስካሁን ድረስ ከነ ኃጢአታችሁ አላችኋል። እስካሁን ድረስ ክርስቶስ ለኃጢአታችን የተከፈለው ዋጋ እንደሆነ ያረጋገጠው የኢየሱስ ትንሣኤ ነው። ካልተነሳ እስካሁን ከምን ጋር ነህ? ከነ ኃጢአትህ ነህ እና እግዚአብሔርን ለዚህች ሕይወት ብቻ ተስፋ ካደረግነው ከሰው ልጆች ሁሉ ይልቅ ምስኪኖች ነናል። ሕይወት ይሄ ቢሆን ምን ያደርግልናል? እግዚአብሔር ማምለክ እንደ ማንኛውም ሰው የተገጫጫ አትኖርም። ግጥብጥብ ብለን ቢሆን ከዚህ ዓለም ክፋት ጋር ከጥንቆላው ከባለ አምልኮ ከነውር ከርኩሰቱ ጋር ጭምልቅልቅ ብለህ አትኖርም። ሲያልፍ ያልፋል። ሕይወት ይሄ ቢሆን ምን እግዚአብሔር ማምለክ ምን ስሜት ይሰጣል እንዴ? ምን ስሜት ይሰጣል? ሕይወት ይሄ ብቻ ቢሆን ምን ያደርጋል? ሰው ባለዛር ተከትሎ ይኖራል። ለዚህ ዓለም እንጀራ እኮ እግዚአብሔርን የተው ሰዎች ይበሉታል። ይሄ ፀሐይ ለሁሉ ይወጣል፣ ዝናብ ለሁሉ ይዘንባል። ሰው የጽድቁን አይደለም የሚበላው፣ የእግዚአብሔር መግቦት ነው የሚያኖረው። ሰው ንጹሕ ስለሆነ ነው እንዴ? ሜዳ አህያው፣ እንስሳው፣ ጫካ ያለው አውሬ ሁሉ እኮ ይኖራል። እግዚአብሔር ባደረገለት ወሰንና የኑሮ ስርዓት ውስጥ እኮ ሁሉም ይኖራል እና ደግሞ ሁሉም ይሞታል። ሕይወት ይሄ ብቻ ከሆነ በእውነት እግዚአብሔርን ተስፋ ማድረግ ምስኪንነት ነው ይላል እና ሞት ድል የተነሳበት የሰይጣን ሥራ የፈረሰበት በሞት ላይ ስልጣን የነበረውን በሞቱ ጌታ ኢየሱስ የሻረበት ትንሣኤን ማዕከል ያደረገ የወንጌል እውነት የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው እና የብርታቱ ጉልበት ብሎታል። የእግዚአብሔር የብርታት ጉልበት። እግዚአብሔር ኃያል ነው። እንዲህ ቢገባን ነው ጥሩ። እግዚአብሔር ኃያል ነው ስንል እኛን ከጨለማው ስልጣን አድኗል፣ ከሞት ኃይል አድኗል፣ ወደ ፍቅሩ ልጅ መንግሥት አፍልሷል። እኛ ሟችና ደካማ የሆነው ሰዎች የዘላለም ሕይወት ዜማችን እንዲሆን የዘላለም ሕይወት ተስፋችን እንዲሆን
እኛን ለዚህ አብቅቶናል። እግዚአብሔር ኃያል ነው። በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል እና እግዚአብሔር በልጁ እኛን አድኗል። ይሄ የእግዚአብሔር ኃይል ነው። ይሄንን ማዕከል ያደረገ የወንጌል እውነት የእግዚአብሔር ኃይል ነው። ከኃይል ጋር ተያይዞ በቅዱሳት መጻሕፍት ተመዝግቧል። መልካም፣ ለዛሬው እዚህ ጋር እናበቃለን። የተወሰኑ ነጥቦች አሉ። ለጌታ ምሕረት በሚቀጥለው ጊዜ እናየዋለን።